አብዛኛው ጊዜያችን አብዛኛው እድሜያችን ስልክ ላይ ያለፈ ስለ ክርስቶስ የሚመጣውን ቪዲዮ አሳልፈን ስለ ስቅለቱን ማየት ትተን አዚም ተደርጎብን ማልቀስ ትተን ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ብሎ እንደገለጠው አዚም ተደርጎብናል። ሁላችን ድራማ ያስደስተናል። ሁላችን ዘፈን ደስ ያሰኘናል። ሁላችን ፊልም ደስ ያሰኘናል። አያችሁ ስለ ክርስቶስ ሲነገር እንጨነቃለን። ብዙ መስማት ብዙ ማንበብ አንፈልግም። ወጣቶች ወንድሞችና እህቶቼ ለዝሙት ጊዜ የምንሰጠው ስለ ክርስቶስ ማሰብ ስላልቻልን ነው። ለፊልም ጊዜ የምንሰጠው ክርስቶስን ማየት ስላልቻልን ነው። የክርስቶስን መከራ የክርስቶስን ፍቅር በልባችን ጥቂቱን አሳድረን ቢሆን ኃጢአት ልትሰራ ስትሄድ ይወጋሃል፣ ይቸነክርሃል። ቁስሉ ቢያምህ ቁስሉ ቢጠዘጥዝህ ግርፋቱ ቢሰማህ መቃተቱ ቢገባ ኃጢአት አትሰራም። እጅህን አንስተህ ትመልሰዋለህ፣ እግርህን አንስተህ ትመለሳለህ። አስበህ ታማትባለህ፣ ትተዋለህ። ሐሳብህን ውሳኔህን ትቀይረዋለህ። ምክንያቱም ትዝ ይልሃል መስቀል ላይ የደቀቀልህ አምላክ አለ። ከሰፈርተኝነት መውጣት ያስፈልጋል ክርስቶስን ለማየት። ከብሔርተኝነት መውጣት ያስፈልጋል ክርስቶስን ለማየት። እኔ እበልጥ ከሚል ፉክክር መውጣት ያስፈልጋል ክርስቶስን ለማየት። ከድንኳንህ ውጣ። ከያዘህ ነገር ከከለለህ ነገር ከሸፈነህ ነገር ውጣ። ከምትመካበት ነገር ከዚያ ውጣ። ከምትኮራበት ነገር ከዚያ ውጣ። አለኝ ብለህ ከምታስብበት ሌላውን ከምትርቅበት ከዚያ ውጣ። ከድንኳንህ ውጣ። የተሰቀለውን ክርስቶስን እንድታይ። ይህ ትውልድ የሚያስቅ ነገር ይፈልጋል። ክርስቶስን ሲሰበክን የሚያስቅ ነገር የለም። እንዴት አድርገን ሳቅ እንንገራችሁ? እንዴት አድርገን ቀልድ እንንገራችሁ? እንዴት አድርገን እናዝናናችሁ? በመከራ በጅራፍ እንዴት አድርገን እናዝናናችሁ? በመስቀል እንዴት አድርገን እናስቃችሁ? እንዴት አድርገን መስቀል ላይ እንቀልድ? እንዴት አድርገን ወንጌል ላይ እንቀልድ? ቁረብና ረፍ ነው የተባልከው። ንስሐ ገብተህ ረፍ ነው የተባልከው። ካህን ይኑርህ፣ ካህን ይምከርህ። በካህን ምክር በካህን ፍቃድ ኑር ነው የተባልከው። በኃጢአትህ ራስህን አጥፋ አይደለም የተባልከው። በኃጢአትህ ኮብልል አይደለም የተባልከው። በኃጢአትህ አጠፋሃለሁ አይደለም የተባልከው። ና ነው የተባልከው። ተመለስ ነው የተባልከው። ዓለም እንደዚህ ነው የሚያደርገው። የነፍሱን ረፍት ቤተ ክርስቲያን ትቶ የሥጋውን ረፍት ፍለጋ ሐይቅ ዳር ይሄዳል። ሙስሊምም ቢሆን ሌላም ቢሆን ክርስቶስ ያልሞተለት ክርስቶስ ዋጋ ያልከፈለለት የለም። የመቀበል ያለመቀበል የማመን ያለማመን ጉዳይ ካልሆነ በስተቀር ሂጃብ የለበሰችዋን ሙስሊም ክርስቶስ እንደሞተላት ካመንክ ታከብራታለህ። ምንም ይሁን ሃይማኖቷ። ቤተክርስቲያን የምትጠራችሁ ክርስቶስን እንድታዩ ነው። ቤታችሁ ሁናችሁ ክርስቶስን ለማየት ስለምትቸገሩ በብዙ መልክ የታጠረ ስለሆነ ከዓለም ወጣችሁ ጸጥ ብላችሁ ስልካችሁን አጥፍታችሁ ክርስቶስን የምታዩበት ቦታ ይሄ ነው። አንዳንድ ክፉ ሰዎች የሚያደርጉት ወንጀላቸውን በነፍስ ያጅቡታል። ሲሰርቅ ብታየው እንዳይናገር ብሎ አንተን ይደፋሃል። ያን ሰው ሲገል ያየውን ሰው መልሶ ይገላል። እየገደለ ይኖራል። ነፍስ እያጠፋ ይኖራል። ኃጢአታችንን በሌላ ወንጀል አንሸፍነው። ኃጢአታችንን በንስሐ እንፋቀው። ወንጀሎቻችንን ሌላ ወንጀል በመስራት ሌሎች ሰዎችን በመጥላት ለምን አየኝ ለምን ኃጢአቴን አወቀብኝ በማለት ሰውየውን በማሳደድ ጊዜ አናጥፋ። ንስሐ ገብተህ ሰውየውን አሳፍረው። ለውስን ደቂቃዎች የምንማማርበት የትምህርት ርዕስ ክርስቶስን ማየት በሚል ርዕስ ይሆናል። የቤተ ክርስቲያን ትምህርት ክርስቶስን ማሳየት ነው። በቤተ ክርስቲያን ትምህርት የመጨረሻው የሚባለው በብቃትም በመንፈሳዊ ሕይወትም ክርስቶስን ማየትና መመልከት ነው። ያው ክርስቶስ ሲታይ በአንድ አቅጣጫ ብቻ አይደለም የሚታየው። እናንተ እኔን እንደምታዩኝ አይነት አይደለም። ክርስቶስ በተለያየ አቅጣጫ ነው የሚታየው። በተለያየ አይነት ብርሃን፣ በተለያየ አይነት ክብር፣ በተለያየ አይነት ብዙ በደስ በሚያሰኙ ነገሮች ክርስቶስ ይታያል። ክርስቶስን ማየት አሁን ካለንበት ምስቅልቅል ዓለም ሊያወጣን ስለሚችልና ክርስቶስን ማየት ስለሚያሳርፍ፣ ክርስቶስን ማየት ብርሃንን ማየት ስለሆነ ከዚህ ዓለም ጨለማና ከዚህ ዓለም ሞትም የሚያድን ስለሆነ፣ ክርስቶስን ማየት መድኃኒት ስለሆነ፣ ክርስቶስን ማየት ሕይወት ስለሆነ፣ ክርስቶስን ማየት ከብዙ መጥፎ ነገሮች የሚያወጣና ወደፊት ከምንመለከታቸው ክፉ ነገሮች በሙሉ ነፃ የሚያወጣ ስለሆነ ክርስቶስን በጥልቀት መመልከት ስለሚያስፈልገን ነው። ክርስቶስን የሚያይና ክርስቶስን የሚበላ ሰው፣ ክርስቶስን የሚጠጣ ሰው፣ ክርስቶስን የሚለብስ ሰው፣ ክርስቶስን የሚወርስ ሰው ከቅዱሳን ጋር በአንድ ማዕድ ይሳተፋል። አብሮ ይቆርሳል፣ አብሮ ይጎርሳል። ጣዕሙን ያውቀዋል። የቅድስናን ጣዕም ይረዳዋል። የቅዱሳንን ሕይወት የቅዱሳንን ተጋድሎ ያውቀዋል። በአንድ ቋንቋ ከቅዱሳን ጋር ያወራል።
ክርስቶስን ማየት የማወቅ የመማር ጥቅም አንድ ቋንቋ እንድናወራ ሊያደርገን ይችላል። ይሄ ማለት መግባቢያችን አንድ እንዲሆን ክርስቶስን ማየታችን፣ ክርስቶስን መረዳታችን፣ ክርስቶስን መመልከታችን፣ ስለ ክርስቶስ ማወቃችን፣ ስለ ክርስቶስ መነጋገራችን አንድ አይነት ቋንቋ ብቻ እንዲኖረን ያደርጋል። ምክንያቱም ራሱ ክርስቶስ ቋንቋ ስለሆነ፣ የነፍስ ቋንቋ ስለሆነ፣ የዘላለም ሕይወት ቋንቋ፣ ከሞት የማምለጥ ቋንቋ፣ ለዘላለም የመኖር ቋንቋ፣ የመዳን ቋንቋ፣ የመብላትና የመጠጣት ቋንቋ እሱ ሲሆን ክርስቶስን የምናየው የምንግባባው በዚህ ሲሆን ምድራዊ ጉዳዮች አይሆኑብንም። ድንበር የሚባል አይከልለንም። ምንም አይነት ነገር አይይዘንም። ምድራዊ ነገሮችን አናስብም። በጥቃቅን ነገሮች አንጣላም። ስለዚህ መግባባት እንድንችል ቋንቋችን አንድ እንዲሆን ክርስቶስን ስለማየትና መማር ማወቅና ክርስቶስን ማየት እንዲያስፈልገን በዚህ ርዕስ ለማስተማር ፈልጌያለሁ። መጽሐፍ ቅዱሳዊ ደግሞ መነሻ እንዲኖረው የዮሐንስ ወንጌል ምዕራፍ 3 ቁጥር 14 እና 15 ላይ የሚገኝ ቃል አነሳለሁ። የዮሐንስ ወንጌል ምዕራፍ 3 ቁጥር 14 እና 15 ላይ ያለው ቃል እንዲህ ይላል። ወበከመ ሙሴ ሰቀሎ ለአርዌ ብርት በገዳም ከማሁ ሀለወ ለወልደ እጓለ እመሕያው ይሰቀል። ሙሴ ናሱን እባብ በምድረ በዳ እንደሰቀለው እንዲሁ የሰው ልጅ ተቀጥቅጦ ሊሰቀል ይገባዋል። የሚያምንበት ሁሉ የዘላለምን ሕይወት እንዲያገኝ እንጂ እንዳይጠፋ፣ የሚያምንበት ሁሉ የዘላለም ሕይወትን እንዲያገኝ እንጂ እንዳይጠፋ፣ የሚያምንበት ሁሉ የዘላለም ሕይወትን እንዲያገኝ እንጂ እንዳይጠፋ የሰው ልጅ ሙሴ ናሱን በምድረ በዳ እንደሰቀለው እንደዚያ ተቀጥቅጦ ሊሰቀል ይገባዋል። የዮሐንስ ወንጌል ምዕራፍ 3 ቁጥር 14 እና 15 ላይ ይሄ ቃል ይሄ ታሪክ በብሉይ ኪዳን ኦሪት ዘኍልቍ ምዕራፍ 21 ከቁጥር 5 ጀምሮ እስከ ቁጥር 9 ድረስ ባለው ክፍል የሚገኝ ቃል ነው። ማየት ከፈለጋችሁ እያንዳንዱ የመጽሐፍ ቅዱስ ክፍል ላይ ክርስቶስን ታዩታላችሁ። ማየት ከፈለጋችሁ ተፈጥሯችሁ ላይ ክርስቶስን ታዩታላችሁ። ማየት ከፈለጋችሁ ዚያትሮንስ ላይ ክርስቶስን ታዩታላችሁ። ማየት ከፈለጋችሁ የቤተክርስቲያኑ ጉልላት ላይ ክርስቶስን ታዩታላችሁ። ማየት ከፈለጋችሁ የካህናቱ መስቀል ላይ፣ ማየት ከፈለጋችሁ የዲያቆናቱ አለባበስ ላይ፣ ማየት ከፈለጋችሁ በከተማ የምታዩት መነኩሴ ቆብ ላይ ካተኮራችሁ፣ ግለሰቡ ላይ አይደለም፣ ማንነቱ ላይ አይደለም፣ የለበሰው የተሸከመውን አስኬማ ማየት ከቻላችሁ ክርስቶስ ይታያችኋል። ትሁትና ጫት የሚቅመውን ሰው ትክ ብላችሁ ካያችሁት ክርስቶስ ይታያችኋል። ጫቱን እርሱትና የሚያጨሰውን ሰው ልክ ብላችሁ ካያችሁት ክርስቶስን ታዩታላችሁ። ግለሰቡን ትታችሁ ያ ሰው ግን ክርስቶስ የሞተለት ነው። ሁሉም ቦታ ክርስቶስን ታገኙታላችሁ። ክርስቲያን ማለት እንደሱ ነው። በሕይወቱ፣ በዘመኑ፣ በኑሮ፣ በእርምጃው፣ ባካሄዱ፣ በመንገድ ሁሉ ክርስቶስን የሚያስብ ነው። ዋጋ የተከፈለለት እንደሆነ እሱን የሚያስብ ነው። በሰዎች ሁሉ ክርስቶስን የሚያይ ነው። እንደሱ ሲሆን እጅህን አታነሳም፣ ማንንም አትመታም፣ ማንንም አትሰቅልም፣ ማንንም አታቃጥልም። ለምን? ክርስቶስ ይታይሃል። ክርስቶስ ሲታይህ እጅህን አትሰነዝርም። ክርስቶስ ሲታይ ሰዎችን አትጎዳም። ክርስቶስ ሲታይ ሰዎችን አትበድልም። በእኔ ውስጥ ክርስቶስ ሲታያችሁ እኔን አትጠሉኝም፣ እኔን አትንቁኝም፣ ታከብሩኛላችሁ። ምክንያቱም በእኔ በኩል የተሰቀለው ክርስቶስ ይታያችኋል። ደም ከታያችሁ፣ የተከፈለ ዋጋ ከታያችሁ፣ የተቆረሰ ስጋ ከታያችሁ፣ የፈሰሰ ደም በእኔ በኩል ከታያችሁ አትንቁኝም፣ አትንቁትም። ያን ምስኪኑን ሰው መላእክት የሚጠብቁትን፣ ያን ጫማ የሚጠርገውን መላእክት የሚንከባከቡትን እሱን ዝቅ አድርጋችሁ አትመለከቱትም። ለምን? ለሱ ክርስቶስ ተሰቅሎለታል። ሙስሊምም ቢሆን ሌላም ቢሆን ክርስቶስ ያልሞተለት፣ ክርስቶስ ዋጋ ያልከፈለለት የለም። የመቀበል ያለመቀበል፣ የማመን ያለማመን ጉዳይ ካልሆነ በስተቀር ሂጃብ የለበሰችዋን ሙስሊም ክርስቶስ እንደሞተላት ካመንክ ታከብራታለህ፣ ምንም ይሁን ሃይማኖቷ። በሁሉም ቦታ ክርስቶስን ማየት ክርስቲያን ማለት እንደሱ ነው። ክርስቶስ ከዓይኑ የማይነቀል፣ ክርስቶስ ከአይምሮ የማይለይ፣ ከእውቀቱ የማይለይ ክርስቲያን ማለት እንደሱ ነው። ቤተክርስቲያን የምትጠራችሁ ክርስቶስን እንድታዩ ነው። ቤታችሁ ሁናችሁ ክርስቶስን ለማየት ስለምትቸገሩ፣ በብዙ መልክ የታጠረ ስለሆነ ከዓለም ወጣችሁ ጸጥ ብላችሁ ስልካችሁን አጥፍታችሁ ክርስቶስን የምታዩበት ቦታ ይሄ ነው። በትክክል ከእግዚአብሔር ጋር የምታወሩበት፣ ከእግዚአብሔር ጋር የምትገናኙበት፣ ኃጢአት የማትሰሩበት ሰዓት ይሄ ሰዓት ነው። ማናችሁም አሁን አትሳደቡም። ቢያንስ አሁን ማናችሁም ቢሆን አትሳደቡ። ምክንያቱም ጸጥ ብላችኋል። ምክንያቱም ያላችሁት በእግዚአብሔር ፊት ነው።
አያችሁ ህዋሳቶቻችሁ ለእግዚአብሔር መስዋዕት ሆኖ የሚቀርቡበት የሚነዱበት ጧፍ ብቻ አይደለም የሚቀጠለው። ከ8 ሰዓት ከ9 ሰዓት ጀምሮ እዚህ የነበራችሁ ሰዎች አላችሁ። እስከ ጉባኤው ፍጻሜ ድረስ እየተቃጠላችሁ ትቆያላችሁ። አንዳንዶቻችሁ ስትነሱ ሊያዞራችሁ ሁሉ ይችላል። ረጅም ሰዓት ኢነርጂ ሉዝ ከማድረጋችሁ የተነሳ እዚህ ተቀምጣችሁ ክርስቶስን የምታዩበት ሰዓት ይሄ ሰዓት ነው። ከሰፈርተኝነት መውጣት ያስፈልጋል ክርስቶስን ለማየት። ከብሔርተኝነት መውጣት ያስፈልጋል ክርስቶስን ለማየት። እኔ እበልጥ ከሚል ፉክክር መውጣት ያስፈልጋል ክርስቶስን ለማየት። ከድንኳንህ ውጣ፣ ከያዘህ ነገር፣ ከከለለህ ነገር፣ ከሸፈነህ ነገር ውጣ። ከምትመካበት ነገር ከዚያ ውጣ። ከምትኮራበት ነገር ከዚያ ውጣ። አለኝ ብለህ ከምታስብበት ሌላውን ከምትንቅበት ከዚያ ውጣ። ከድንኳንህ ውጣ፣ የተሰቀለውን ክርስቶስን እንድታይ። ወጣቶች ወንድሞችና እህቶቼ ለዝሙት ጊዜ የምንሰጠው ስለ ክርስቶስ ማሰብ ስላልቻልን ነው። ለፊልም ጊዜ የምንሰጠው ክርስቶስን ማየት ስላልቻልን ነው። የክርስቶስን መከራ የክርስቶስን ፍቅር በልባችን ጥቂቱን አሳድረን ቢሆን ኃጢአት ልትሰራ ስትሄድ ይወጋሃል፣ ይቸነክርሃል። ቁስሉ ቢያምህ፣ ቁስሉ ቢጠዘጥዝህ፣ ግርፋቱ ቢሰማህ፣ መቃተቱ ቢገባ ኃጢአት አትሰራም። እጅህን አንስተህ ትመልሰዋለህ፣ እግርህን አንስተህ ትመለሳለህ። አስበህ ታማትባለህ፣ ትተዋለህ። ሐሳብህን ውሳኔህን ትቀይረዋለህ። ምክንያቱም ትዝ ይልሃል መስቀል ላይ የደቀቀልህ አምላክ አለ፣ የተራቆተልህ አምላክ አለ፣ የቃተተልህ እንደ ጨርቅ የሆነልህ መስቀል ላይ አለ። አንዳንድ ክፉ ሰዎች የሚያደርጉት ወንጀላቸውን በነፍስ ያጅቡታል። ሲሰርቅ ብታየው እንዳይናገር ብሎ አንተን ይደፋሃል። ያን ሰው ሲገል ያየውን ሰው መልሶ ይገላል። እየገደለ ይኖራል፣ ነፍስ እያጠፋ ይኖራል። ኃጢአታችንን በሌላ ወንጀል አንሸፍነው፣ ኃጢአታችንን በንስሐ እንፋቀው። ወንጀሎቻችንን ሌላ ወንጀል በመስራት ሌሎች ሰዎችን በመጥላት ለምን አየኝ፣ ለምን ኃጢአቴን አወቀብኝ በማለት ሰውየውን በማሳደድ ጊዜ አናጥፋ። ንስሐ ገብተህ ሰውየውን አሳፍረው። ንስሐ ገብተህ ኃጢአትን አሳፍረው፣ ሰይጣንን አሳፍረው። ይኸውላችሁ ሰይጣንን የምታሳፍሩት ነፍስ በመግደል ወይም ሰዎችን በማሳደድ ወይም ደግሞ ከንስሐ አባት በመሸሽ ከቄስ በመሸሽ ከቤተ ክርስቲያን በመሸሽ አይደለም። ሰይጣንን የምታሳፍሩት የሰራችሁትን ኃጢአት ለንስሐ አባቶቻችሁ ተናግራችሁ ቀኖናችሁ ሲጨርሱ ዲያብሎስ ያፍራል። ልክ ንስሐ ስትገቡ ኃጢአታችሁ ፎርማት የሚደረገው የዲያብሎስ እጅ ላይም ጭምር ነው። ለምሳሌ እናንተ አንድ መረጃ ቢኖራችሁ አንዱን ስልክ ላይ ብታረጉት፣ አንዱን ላፕቶፓችሁ ላይ ብታረጉት፣ ላፕቶፓችሁ ላይ ያለውን መረጃ ፎርማት ብታደርጉት ስልካችሁ ላይ ያለው ግን አይጠፋም። ኃጢአትስ ንስሐ ስትገቡ ዲያብሎስ ማስረጃ ይዞ ይቀርባል። ነገር ግን ልክ ንስሐ ስትገቡ ዲያብሎስ ማስረጃ ሊያቀርብ ስል የለም። ለምን? ልክ ንስሐ ስንገባ እግዚአብሔር የኛን ኃጢአት ፎርማት የሚያደርገው ራሱ እግዚአብሔር ከልቡም ከሰይጣንም ከኛም ነው ዲሌት የሚያደርገው ፎርማት የሚያደርገው። ስለዚህ ሰይጣን ሊከስ ሲመጣ የለም፣ መረጃ ሊያቀርብ ሲል የለም፣ ይጎረጉራን የለም። ለምን? ንስሐ ገብተህበታል፣ ጠፍቷል፣ የታለ የሰራው የለም፣ ማስረጃ የለም። አይሁድ ኃጢአታቸውን ለመሸፈን ክርስቶስን በኃጢአተኛ ምሳሌ ለመስቀል፣ ለመቀጥቀጥ፣ ለማስመሰል አንዳንድ ሰዎች አሉ አይደለም፣ ፎርጂድ ማስረጃን ኦሪጂናል ለማስመሰል ጥረት የሚያደርጉ፣ እውነተኛ ለማስመሰል ጥረት የሚያደርጉ እነዚህ ፎርጂድ የሚሰሩ ሰዎች አሉ አይደለም። ትክክለኛ ማህተም ለማስመሰል፣ ትክክለኛ ፊርማ ለማስመሰል፣ ትክክለኛ ደብዳቤ፣ ትክክለኛ ማስረጃ፣ ትክክለኛ የምስክር ወረቀት ለማስመሰል የሚደክሙት ድካም አለ አይደለ? ኃጢአት መልኩ ምን ይመስላል ተብላችሁ ብትጠየቁ፣ ርግማን በደል መልኩ ምን ይመስላል ተብላችሁ ብትጠየቁ፣ ክርስቶስ ስለሁላችን የሁላችንን መርገም ይዞ ተሸክሞ መስቀል ላይ የተሰቀለበትን መልክ ይመስላል ትላላችሁ። ያ ነው መልኩ። የሙሽራው መልክ ያ ነው። ስለ ሙሽራይቱ የጠቆረ ሙሽራ፣ ማያምር ሙሽራ፣ መልከ መልካም ያልሆነ ሙሽራ፣ እንወደው ዘንድ ደም ግባት የሌለው ሙሽራ፣ የቤተ ክርስቲያኒቱን መርገም የሙሽራይቱን መርገም ሙሽራይቱ እንከን አልባ እንድትሆን እንከኗን መስቀል ላይ የተሸከመላት ሙሽራ፣ ራቁቱን የተሞሸረላት ሙሽራ፣ ደሙን ያፈሰሰላት ሙሽራ፣ ራሱን ያረደላት ሙሽራ፣ ራሱን በምግብነት ያቀረበላት ሙሽራ፣ ራሱን በመጠጥነት የሰጣት ሙሽራ፣ ራሱን የጠመቀላት ሙሽራ፣ ተንበርክኮ ያጠባት ሙሽራ ሙሽራይቱ። በገጠሪቱ የሀገራችን ክፍል ሴቶች ብዙ መከራ ያያሉ።
ልጅ አዝለው ውሃ ይቀዳሉ፣ ልጅ አዝለው ስንቅ ያደርሳሉ፣ ልጅ አዝለው ምግብ ያዘጋጃሉ። ልጅ አዝለው ባሎቻቸው በሚሰሩበት ቦታ ጠላውን ተሸክመው ምግቡን ተሸክመው ይሄዳሉ፣ ይሰቃያሉ። ቤቱ ሲገባ ወጡ አይጣፍጥም፣ ጨው በስቶበታል ብሎ በፍልጥ ይመታታል፣ ይሰድባታል፣ ያሰቃያታል። መከራዋን ታያለች፣ ልጅ ታሳድጋለች፣ ትሰቃያለች፣ በቂ ምግብ አታገኝም። የገጠር ሚስት፣ የገጠር ሴት። ክርስቶስ እንደዛ አይደለም ለቤተ ክርስቲያን የሆነው፣ ወይም ቤተ ክርስቲያን እንደዛ አይደለም ያደረጋት። ራሱ ነው ምግብ ያዘጋጀላት፣ ራሱ ነው ያበሰለላት፣ ራሱ ነው የጠመቀላት፣ ራሱ ነው ምግብና መጠጥ አድርጎ ያቀረበላት። ውሃ ሙቀሽ እግሬን እጠቢኝ ያላላትን ቤተ ክርስቲያንን ሙሽራይቱን እሱ ነው ተንበርክኮ የቤተ ክርስቲያኒቱን እግር አጥቦ በማበሻ የጠረገላት። እሱ ነው በፊቷ የተንበረከከው። አልመታትም ቤተ ክርስቲያናት፣ እሱ ነው የተመታላት። ለሙሽራይቱ ለቤተ ክርስቲያን እሱ ነው 6666 ጊዜ የተገረፈላት፣ እሱ ነው የተወጋላት፣ እሱ ነው የቆሰለላት፣ እሱ ነው የተሰቃየላት። ቤተ ክርስቲያኒቱ ምንድነው የተባለችው? ብይ ብቻ ነው የተባለችው። ጠጪ ብቻ ነው የተባለችው። ነጭ ለብሰሽ ነይና ቁረቢ ብቻ ነው የተባለችው። ቆርበሽ ቤትሽ ተዘልለሽ ተቀመጪ፣ ረፍት አድርጊ፣ የረፍተ መንግስተ ሰማያት ምሳሌ ነው የተባለችው። ምንም ቀንበር አልተጫነብንም። ምንም ከባድ ነገር አይደለም እኛ ላይ የተጫነው፣ ቀላል ነገር ነው የተሰጠ። ቁረብና ረፍ ነው የተባልከው። ንስሐ ገብተህ ረፍ ነው የተባልከው። ካህን ይኑር፣ ካህን ይምከር፣ በካህን ምክር በካህን ፍቃድ ኑር ነው የተባልከው። በኃጢአትህ ራስህን አጥፋ አይደለም የተባልከው። በኃጢአትህ ኮብልል አይደለም የተባልከው። በኃጢአትህ አጠፋለሁ አይደለም የተባልከው። ና ነው የተባልከው። ተመለስ ነው የተባልከው። ናና ስጋና ደም ተቀብለህ ነጭ ለብሰህ አምሮብህ ቤትህ ርፍ ብለህ ዋል ነው የተባልከው። ሙሽራ ነህ፣ ሙሽሪት ነሽ፣ ጌጥ ተሰጥቶሻል፣ ቀለበት አለሽ፣ ኪዳን አለ፣ ደም አለ፣ ትኩስ ደም፣ ትኩስ ሁልጊዜ ትኩስ የሆነ የማጠብ አቅሙ የማንጻት አቅሙ የማይረሳ የማይዘወልግ የማያንስ የማይደበዝዝ ለዘላለም ትኩስ እንደሆነ ቢኖር በዘመናት የማያረጅ የማይሸት የማይከረፋ ነፍስ የተለየው መለኮት የተዋህደው ስጋና ደም አለህ። ማሰሪያው እሱ ነው፣ መያዣሽ እሱ ነው። በስምሽ የተጠራ ርስት አለሽ። በስምህ የተጠራ ርስት አለህ፣ መንግስተ ሰማያት የሙሽራይቱ ርስት። ቅዱስ ዮሐንስ መጥምቅ እንደተናገረው የዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይ ሙሽራይቱ ያለችው ሙሽራ እርሱ ነው ብሎ እንደተናገረው አለህ ሙሽራ። ሙሽራህን አክብረው፣ ሙሽራሽን አክብሪው። በሙሽራችን ላይ አናመንዝር፣ በሙሽራችን ላይ አንማግጥ፣ ሌላ ነገር አንፈልግ። በጣም ትልቁ ችግር እሱ ነው። እና መርገማችንን ተሸክሞ መስቀል ላይ ጠቁሯን። ቅዱስ ጳውሎስ እንዲህ ይላል ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ላይ እኛ ለእግዚአብሔር ጽድቅ እንሆን ዘንድ ይላል። ቤዛ ማለት ይሄ ነው። እኛ ለእግዚአብሔር ጽድቅ እንድንሆን ልጁን ስለ ሁላችን ኃጢአት አደረገው ይላል። አያችሁ፣ እኛ የእግዚአብሔር ጽድቅ ሆነን ከጽድቅ ገብተን እንድንቆጠር ክርስቶስ የሁላችንን ኃጢአት መስቀል ላይ ተሸከመ። እሱ ነው ቤዛነት ማለት፣ መተካት ማለት፣ ቦታን መቀየር ማለት። ያኔ ብትጠሩት እያንዳንዳችን ብንጠራው ብንጠራ ያኔ ቀራንዮ ላይ አቤት የምንለው እኛ አይደለም፣ አቤት የሚልልህ ክርስቶስ ነው። ያን ጊዜ አዳም ብላችሁ ብትጠሩ አቤት የሚላችሁ ያን ጊዜ ክርስቶስ ነው። ኦሪት ዘዳግም ምዕራፍ 28 ቁጥር 66 ላይ አንድ ቃል አለ። እስራኤል ስቅልተ ትርእያ ለሕይወትከ ወኢትትአመና ይላል። እስራኤል ሆይ ሕይወትህን ተሰቅላ ታያታለህ፣ ግን አትታመንባትም ይላል። እስራኤላውያን ሕይወታቸውን ማየት አቃታቸው፣ ተላለፉ። ጀርባቸውን ሰጥተውት ሄዱ ለክርስቶስ። የተሰቀለውን የነሐስ እባብ ማየት አቃታቸው። የተሰቀለውን ክርስቶስን ማየት አቃታቸው። የተሰቀለውን ሕይወታቸውን ማየት አቃታቸው። ቸኮሉና ጀርባቸውን ሰጥተው ያለፈችውን ሰንበታቸውን ለማክበር ሰንበታቸውን መስቀል ላይ ጥለው ሄዱ። ረፍታቸውን መስቀል ላይ ጥለው ያለፈችውን ረፍታቸውን ለማክበር ሄዱ። የነፍሳቸውን ረፍት ክርስቶስን አቁስለው አድምተው ገርፈው መስቀል ላይ ሰቅለው የነፍሳቸውን ረፍት ትተው የሥጋ ረፍታቸውን ለማክበር ሄዱ። ዓለም እንደዚህ ነው የሚያደርገው። የነፍሱን ረፍት ቤተ ክርስቲያን ትቶ የሥጋውን ረፍት ፍለጋ ሐይቅ ዳር ይሄዳል። የነፍሱን ረፍት ሥጋውን ደሙን ትቶ ከቤተ መቅደሱ ከቅዳሴ ውጭ ይቸኩላል። ለነፍሳችን ረፍት ጀርባ እንሰጣለን። ለነፍሳችን ረፍት ፊታችንን እናዞራለን። ለንግሱ ፊታችንን እናዞራለን። ለታቦቱ ፊታችንን እናዞራለን።
ቤተክርስቲያኗ እስከምታሰናብተን ድረስ ጀርባችንን ሰጥተን እንሄዳለን። ለቤተክርስቲያኗ መልእክት ለሚያስፈልጉን መምህራን፣ ለአብነት መምህራን፣ ለካህናቱ፣ ለአባቶቻችን ለነሱ ፊታችንን እናዞራለን። ለሊቃነ ጳጳሳቱ ጀርባችንን እንሰጣለን። ለቤተክርስቲያኑ ዋና ዋና ምስጢራት ፊታችንን እናዞራለን። ከዚያስ ከክርስቶስ ጋር እንለያያለን። ከረፍታችን ጋር እንተጣጣለን። እየሆነብን ያለው ይሄ ነው ወዳጆቼ። አብዛኛው ጊዜያችን አብዛኛው እድሜያችን ስልክ ላይ እያለፈ ስለ ክርስቶስ የሚመጣውን ቪዲዮ አሳልፈን ስለ ስቅለቱን ማየት ትተን አዚም ተደርጎብን ማልቀስ ትተን ቅዱስ ጳውሎስ እንደተናገረው ገላትያ ምዕራፍ 3 ከቁጥር 1 ጀምሮ እናንተ የገላትያ ሰዎች ሆይ መኑ አይመበክሙ ከመ ይትመኑ በጽድቅ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ብሎ እንደገለጠው አዚም ተደርጎብናል። እነሆ ክርስቶስ በዓይናችሁ ፊት እንደተሰቀለ ሆኖ ተስሎ ነበር ይላል። ይሄን ረሳ ነው። ይሄን ዘነጋ ነው። ሁላችን ድራማ ያስደስተናል። ሁላችን ዘፈን ደስ ያሰኘናል። ሁላችን ፊልም ደስ ያሰኘናል። አያችሁ፣ ስለ ክርስቶስ ሲነገር እንጨነቃለን። ብዙ መስማት ብዙ ማንበብ አንፈልግም። በዚህ ምክንያት ቅዱስ ጳውሎስ የመጨረሻ ጥቅስ እንዲህ ይላል። ገላትያ ምዕራፍ 4 ቁጥር 19 ላይ ልጆች ይላል ቅዱስ ጳውሎስ። እኔ በጣም ነው የሚያሳዝነኝ ይሄ ቃል። ልጆች ይላል ክርስቶስ በእናንተ እስኪሳል ድረስ ምጥ ይዘኛል ይላል። በእናንተ አይምሮ እስኪሳል ድረስ ክርስቶስ በእናንተ ልብ እስኪሳል ድረስ ጭንቅ ይዘኛል ይላል። ቤተክርስቲያን ጭንቅ ላይ ናት። ቤተክርስቲያን ምጥ ላይ ናት። ክርስቶስን ለትውልዱ ለማሳየት ይሄ ትውልድ የሚያስቅ ነገር ይፈልጋል። ክርስቶስን ሲሰበክን የሚያስቅ ነገር የለም። እንዴት አድርገን ሳቅ እንንገራችሁ? እንዴት አድርገን ቀልድ እንንገራችሁ? እንዴት አድርገን እናዝናናችሁ? በመከራ በጅራፍ እንዴት አድርገን እናዝናናችሁ? በመስቀል እንዴት አድርገን እናስቃችሁ? እንዴት አድርገን መስቀል ላይ እንቀልድ? እንዴት አድርገን ወንጌል ላይ እንቀልድ? ስለዚህ ምጥ ላይ ናት ቤተክርስቲያኗ። ቤተክርስቲያኗን በክርስቶስ አምሳል ትሰራለች። አካሉ አለ፣ ራሷ ክርስቶስ ነው። ይሄን ለማሳየት በቅዳሴ በብዙ መልኩ በአገልግሎት ትጥራለች። ሚሰማት የለም። አሁንስ ምን ይላታል ትውልዱ? ክርስቶስን አትሰብክም ይላታል። ክርስቶስን አትሰብክም ይላታል። ምጥ ላይ ናት ቤተክርስቲያን። ጭንቅ ላይ ናት ቤተክርስቲያን። የአብነት መምህራኑ ድንጋይ ላይ ተቀምጠው አሁንም ያስተምራሉ። የአብነት መምህራኑ ዛፍ ስር ያስተምራሉ። የአብነት መምህራኑ ኮቾሮ እየበሉ ድርቆሽ እየበሉ አንዳንዴም ጦም እያደሩ ያስተምራሉ። ክርስቶስን ነው የሚሰብኩት። መነኮሳቱ በከተማ እንኳን ብታዩዋቸው ልብሳቸው ክርስቶስን የሚሰብክ ነው። በውስጣቸው የሚያስሩት ሰንሰለት አለ። ክርስቶስ ይሰበካል። ቀዳሾቹ በእሳት እየተቃጠሉ ነው የሚቆዩት። መስቀል ነው። እኔ ሳስተምርበት የቆየሁበት ሰዓት መስቀል ነው። ለቅጽበት ስለ ዓለም ማሰብ አልችልም። ታስሬ ነው የቆየሁት። ተቸንክሬ ነው የቆየሁት። ማስበው ቀጥሎ ስለምነግራችሁ ቃል እንጂ ስለ ዓለም አይደለም ማስበው። መስቀል ላይ ነው የቆየሁት። እናንተ ተሰቅላችሁ እየሰማችሁ ስትቆዩ ችንካር ነው። መስቀል ነው እሱ። ጉባኤ መስቀል ነው። የቤተክርስቲያን አገልግሎት መስቀል ነው። ግርፋት አለው፣ ችንካር አለው፣ ቁስል አለው፣ መወጋት አለው፣ መገፈፍ አለው፣ መገረፍ አለው። ዝማሬ መስቀል ነው። እና ቤተክርስቲያኗ ምጥ ላይ ናት። ጌታ ለኒቆዲሞስ ሙሴን አሱን እባብ በምድረ በዳ እንደሰቀለው እንዲሁ ተቀጥቅጬ ልሰቀል ነው የመጣሁት አለው። ኒቆዲሞስን ክርስቶስ የተሰቀለ ጊዜ ጠራው። ያ ማለት ኒቆዲሞስ ጌታ በተሰቀለ ጊዜ መጣ። ሲመጣ ጌታችን ቅድስት ነፍሱን ከቅድስት ስጋው በስልጣኑ ለይቶ ነበር። መስቀል ላይ ያየው የጌታን ስጋ። ስጋው አልቆ አጥንቱ ብቻ ቀርቷል። ኒቆዲሞስ ትዝ አለው። የጌታ የኔ አባት ለካ ያኔ እንደ ነሐሱ እባብ ተቀጥቅጬ ልሰቀል ነው ያልከኝ እንዲህ ድቅቅ ብለህ እንደምትሰቀል እየነገርከኝ ነበር አለ ኒቆዲሞስ። ትምህርቱ ያኔ ገባው። ኦሪት ያኔ ገባው። ትንቢቱ ያኔ ገባው። ምሳሌው ያኔ ገባው። ክርስቶስ ያኔ ገባው። ኒቆዲሞስ ጌታን ቀብሮ ከዚያ በኋላ በሶስተኛው ቀን ትንሣኤውን አረጋግጦ ከጌታ ቁራሽ ተቀብሎ ከዛ በኋላ ወደ ቤቱ አልተመለሰም። ክርስቶስ ሲገባን እናምናለን። ስናምን የዘላለም ሕይወትን እናገኛለን። ክርስቶስን ስናይ ከዚህ ዓለም ክፉ ሐሳብ ሁሉ ነፃ እንሆናለን። ክርስቶስን እንድናየው አምላካችን እግዚአብሔር ይርዳን። ፍቅሩን በልባችን በአእምሮአችን ይሳልብን። ስብሐት ለእግዚአብሔር።